ህገወጡ የህወሓት ቡድን የያዘው አቋም እኔ ከሌለው ሀገራት ቀጥልም የሚል ጽንፈኛ አስተሳሰብ ነው። ለትግራይ ህዝብ መብትና እድገት እታገላለሁ የሚለው የቡድኑ መፈክር መሬት ላይ ካለው እውነታ ጋር እጅግ የተራራቀ ነው። ባለፉት ጥቂት ዓመታትም በትግራይ ክልል የታየው እውነታ የህዝቡን እንግልት ያበዛ ነው። እውነት ለሀገሩና ለህዝቡ ማሰብ የሚችል ከሆነ ወደዛ መላክ የለበትም። እየገፈፈ ወደ ሱዳን ማስገባት የለበትም። ሱዳን ራሱ አሁን ምን እየሆነች ነው ያለ? ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። አጠቃላይ እዚህ ያለው ኢስት አፍሪካ መታመስ አለበት ብሎ የሚያምን ቡድን ነው። ይህንን ስርዓት ደግሞ ለትግራይ ህዝብ የማይበጅ ለራሱ ብቻ የሚያስብ እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። ከፕሪቶሪያው የሰላም ስምምነት በኋላ ሰላምን ተነፍሳለን ብለው ተስፋ አድርገው የነበሩት የትግራይ ወጣቶች ተስፋቸውን ሊያመክን የሚፍጨረጨረው ህገወጡ የህወሓት ቡድን ልጅን ከእናት የሚነጥቅ ነጥቆም ለሚላላክላቸው የውጭ ታሪካዊ ጠላቶች እንደ ሸቀጥ የሚሸጥ ወንበዴነቱን እያረጋገጠ ነው። ከፌዴራል መንግስት ይላክ የነበረውን በጀት የራሱን ሆድ ሲሞላበት ከርሞ ታገልኩልህ የሚለውን ህዝብ ግን የእርዳታ ጥገኛ ማድረግ ያልከበደው ይህ ቡድን ህዝብን ዛሬም የፕሮፓጋንዳው መሳሪያ ለማድረግ ደፋ ቀና ሲል መታየቱን ቀጥሏል። የትግራይ ህዝብ አይቀበለውም፣ መላው የኢትዮጵያ ህዝብም አይቀበለውም። ፉርሽ እንደሆነ ካሁኑ እየታየ ነው ያለው። አሁን አንዱ ምልክቱ ምንድነው? ወጣቱ ና ተሰለፍ፣ ወደ ጽምዶ ግባ፣ ና ታጠቅ ሲሉት እምቢ እያለ ወደ ሁሉም አቅጣጫ እየፈረሰ ነው ያለው። ጥይትና ጠበንጃ ይዘው ነው አሁን በግድ ለማሰለፍ ከእናቶች ጓንጉ እቅፍ እየነጠቁ ወጣቱን እየወሰዱ ያሉት። ይሄ ምን ያመለክታል? የውድቀታቸው ምልክት። ህዝቡ ገና ከጦርነቱ ጠባሳ ሳያገግም ድጋሚ ወጣቱን ወደ እሳት የመክተት አካሄድ የህዝቡን የወደፊት ተስፋ የሚያዳፈን መሆኑ ለዚህ ሽፍታ ስብስብ ጉዳዩ አይደለም። ወጣቶች ከየመንገዱ ከትምህርት ገበታቸውና ከቤታቸው እያፈሰ ለአስገዳጅ ወታደራዊ ስልጠና እየዳረገ መሆኑን ይህን ትልቅ የሰብአዊ መብት ጥሰትና ወንጀል በራሱ አንደበት አረጋግጠዋል። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የእሱን ጉዳይም ይደር ተብሎ አሁን ተጨማሪ መቶ ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነ ልቦና ስብራት፣ ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። ቡድኑ ከሀገር መሪነት ወደ ሀገር አፍራሽነት የተጓዘበት ተራ የተላላኪነት መንገድ ታሪክ የሚጠይቀው ትልቅ ስህተት ነው።